በድጋሚ እንኳን አደረሳችሁ ወደ ቤተሰቦቻችን የተለያዩ ስፖርታዊ ውድድሮችን እናከናውናለን በጣም እንደምትደሰቱበት ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን ስለዚህ እንኳን አደረሳችሁ ብለን እንጀምራለን ቀጥላ እንኳን ለኢድ አልአዳ በዓል አደረሳችሁ እንኳን ለኢድ አልአዳ አረፋ በዓል በሰላም አደረሳችሁ እንኳን ለኢድ አልአዳ አረፋ በዓል በሰላም አደረሳችሁ መልካም ለእናንተም እንዲሁም ደግሞ በየቤታችሁ ለምትመለከቱ ወደ ቤተሰቦቻችን በያላችሁበት በድጋሚ እንኳን አደረሳችሁ ለማለት እንፈልጋለን በነገራችን ላይ ተወዳዳሪ አይደለም ለመዳኘትና ያለውን ነገር ለማየት ብቻ ነው የተገኘሁት ምንም የስፖርት አቋምም የለኝም አይደል ነው አለኝ ምንም አትል ደባኛት በሰራበት አስበው ነው መልካም ስለዚህ ሶስቱ ይወዳደራሉ በእርግጥ ሴትን ከወንድ ጋር ማወዳደር ልክ አይደለም ግን በዛ ልክም ደሞ አይደለም እናወዳደራቸው የሷ ትንሽ ዝቅ ይላል ሌሎች ግን እኩል ነጥብ እኩል የሚወዳደሩበት መጠን በዛው ልክ ይሆናል ማለት ነው እንዴት ነው በሁለት ወንዶች ማለት ብናይ ይሻላል ሰሪያለሽ ስፖርት ከዚህ በፊት በደም ሰራለሁ አንተስ በደም ሰራለህ ስለዚህ ፉክክር በጣም ከባድ ነው በተለይ በሁለታችሁ መሃል ይታያል ውድድሩ ምን ይመስላል የሚለውን ነገር እንለፍና ከዛ ቀጥታ ወደዛ እንሄዳለን ይሄኛው የስፖርት እንቅስቃሴ የልብና ያተነፋፈስ ስርዓት ለማስተካከል የሚሰራ ነው ውድድሩም የምትመለከቱትን ስቴፕ በመጠቀም እስከ መጨረሻው ድረስ መጨረስ ይሆናል ታዲያ ማን ያሸንፋል አብረን እንመልከት ዛሬ እንግዲህ ትንሽ ዘና የሚያደርግ ውድድር ለሶስት ሰዎች አዘጋጅተናል ማን የተሻለ ይሰራል ወይ ደግሞ ማን የተሻለ በመውደቅ ውስጥ በመሸነፍ ውስጥ ያዝናናናል የሚለውን ነገር እንመለከታለን በጣም በሚገርም ሁኔታ አንዷ ሴት ነች ብቻዋን ከሁለት ወንዶች ጋር ነው የምትወዳደረው እሷ የምትወዳደረው የወንዶቹን አይነት ውድድር ባይሆንም መጠኑም ትንሽ ቀነስ ቢልም ግን ሴት ሆና ደፍራ ምንም ወደኋላ ሳትል ከነሱ ጋር ለመወዳደር በመምጣቷ ከወዲው አንደኛ ነች እሷ ለኛ እንግዲህ ተሸናፊዎችም እናከብራቸዋለን ከወዲው የሚሸነፍ ሰው ካለ ተሸናፊ ከሌላ አሸናፊ ስለማይኖር ማለት ነውና ሁሉም ለኛ አንደኛ ናቸው ወደ ውድድሩ እንሄዳለን ያው ከሳምንት በፊት ጀምረን ነው ዝግጅት ማድረግ የጀመርነው እንግዲህ የሚቀጥለው ውድድር እና ያለን ወንድሜ ይብሳ ቀላል ተወዳዳሪ የሚባል አይደለም ያው ጠንክረን እንግዲህ የቻልነውን ያክል ተዘጋጅተናል እንግዲህ ቀጣዩን ማን ያሸንፋል የሚለው አብረን እናየዋለን እንግዲህ የዛሬው ውድድር አሪፍ ይሆናል ብዬ ገምታለሁ ተወዳዳሪም ብዙ አመት የሰራና ልምድ ያለው ነው እንግዲህ እሱን ለማሸነፍ ኢንሻአላህ አላካላ አሸንፋለሁ ዝግጅት ቆንጆ ነው አንድ ሳምንት ሆኖናል ልምምድ ከጀመረ ያው ውድድሩ ላይ ወንዶች አሉ ከነሱ ጋር ፐርፎርም ማድረግ ባልችልም የሆነ ተፎካካሪ ሆናለሁ ብዬ አስባለሁ የተለያዩ ስፖርታዊ ውድድሮች ተሰጥተውናል እነሱን በብቃት ወጣቸዋለሁ ብዬ አስባለሁ አብረን እናያለን ኢንሻአላህ አሪፍ ይሆናል ወደ መጀመሪያው የስፖርት ውድድር እናልፍ ነው ከማለፋችን በፊት ግን ከማስተር ቶፊቅ መሐመድ ጋር እሱ ይዳኛል እኔ ደግሞ ፕሮግራሙን አስተዋውቃለሁ ማለት ነው እንኳን አደረሰ በቅድሚያ እንኳን አብሮ አደረሰ ምን ያክል ጊዜ ሆነ በስፖርት ቆይታ በስፖርት ውስጥ ላለፉት 12 አመታት ወርልድ ቴኳንዶ ሳሰራ ቆይቻለሁ ከመስራት ጋር ተያይዞ ወደ 17 18 አመት ነው አሁን ደግሞ ከወርልድ ቴኳንዶ ጎን ለጎን ወደ ፊትነሱ መጥቼ እያሰራው ይገኛል ይሄን አቋም ለማግኘት ምን ያክል አመት ተሰራ ይችላል አቋም የተስተካከለ አቋም በአንድ ጀንበር የሚመጣ ነገር አይደለም ስፖርት ህይወት ስለሆነ በመኖር ውስጥ የሚመጣ ነገር ነው የሆነ አካባቢ የሆነ ጊዜ የተስተካከለ አቋም ላይ እንደርስና ሰውነንና መብላት መኖር ስለማይቀር እሱ ደግሞ መልሶ ሰውነታችንን ስለሚያበላሽ ሁሌ ልንኖርበት ይገባል ማለት ነው በጣም ጥሩ መልካም ስለዚህ አሁን ቀጥታ የምናልፈው ምንድነው ከኋላ ህይወት በጣም ተዘጋጅቷል አልመጣው እያለ ነውና የመጀመሪያው ተወዳዳሪያችን መጥቷል እኔ መለከታለሁ አንተ በትክክል ሰርቶታል እንዲሁም ደግሞ ነጥብ የሚገባውን ተሰጣለህ አው ስራችን ፍክክራቸውን ወይ ደግሞ ውድድራቸውን የምናደርገው አራት ስራ አዘጋጅተናል አራቱን ስራ ማን በተሻለ ሁኔታ በተሻለ ሰዓት ሰራ የሚለው ነው በዛ ነው የምንለየው የተሻለ ሰዓት ያስመዘገበው እንግዲህ አሸናፊ ይሆናል ማለት ነው ስለዚህ እናንተ አብረን እዚህ ቆያለን እና ያለ ማለት ነው እሺ መጀመር ትችላለህ 1 2 3 ጀምሮታል ሞራሉ ከፍተኛ ነው ነገራችን ላይ በጣም የሚገርም ተነሳሽነት ያለው ልጅ ነው ጂም ውስጥም በቀጣይነት በመስራት ነው የሚታወቀው አይቀርም አያረፍም በጣም ጎበዝ ነው ሰዓት ይዘለታል ኦኬ ናይስ ደህና ነህ አልዞረብህም አንድ አይ አቀማለሁ እሺ
ማሰራት እንዴት ደስ ይላል ምን መሰላችሁ? ቆሞ ማሰራት ከመስራት ደግሞ ተጀምሮ ቢሆን አሪፍ ነው። እሺ ሁለቱም በጥሩ ሁኔታ እየተወጣ ይገኛል። እንግዲህ ቀጣይ ተወዳዳሪዎች ከኋላ ሆነው እየተመለከቱ ነው ያሉት እና ትንሽ ሳይፈሩ አልቀሩም መሰለኝ። አረ በስማ ይሄ ነገር እንዴት ነው? ናይስ አፕ። እሺ 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 በነገራችን ወደ ቤተሰቦቻችሁ እንደምታዩት አይደለም፣ በጣም ከባድ ነው። እንደሚታየው አይደለም። አንድ ደቂቃ ከ23 ሰከንድ ከ67 ማይክሮ ሰከንድ ጨርሷል። በጣም ጥሩ ውድ ቤተሰቦቻችን፣ የመጀመሪያው ተወዳዳሪያችን በዚህ መልኩ አጠናቋል። ጥሩ ነው አይደል? በጣም አሪፍ። ግን ውድድር ስለሆነ ሌሎችን ደግሞ እናያለን። እነሱን ማየት ግድ ነው። የእሱን ጥሩነት የምናውቀው ከእሱ ኋላ የሚመጡት በሚያስመዘግቡት ሰዓትና በሚሰሩት ስራ። ቀጣይ ግባ እየመጣ ነው። ግባ ዝግጁ ለመጀመር 1 2 3 ተጀምሯል። ሁለተኛው ተወዳዳሪያችን ይሄ ነገር ኢነርጂ ይሰጣል አይደል? በጣም ፈታኝ ስራ ነው። ክሮስፊት ይባላል። ክሮስፊት ማለት ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ ፕሮግራም ነው። በጣም ፈታኝ ግን ደግሞ እጅግ በጣም ጠቃሚና አስፈላጊ የሆነ ስፖርት ነው። እስካሁን ጥሩ እየመጣ ነው። ከዛኛው ሳይሻል አይቀርም መሰለኝ። እኔ እንጃ። እስቲ እናያለን እንግዲህ ሲጨርስ እናያለን። እሺ ጎበዝ ነው የምር። አይ ጥሩ ነው። ምን እንደሆነ ታውቃለህ? እዛ ሰርተ መጥተህ እዚህ ጋር ያደክመዋል። ምንም ጊዜ የመጨረሻ ነገር በጣም አድካሚ ነው፣ ግን ደግሞ ውጤት የሚለካው በመጨረሻ ተግባር ነው። ህይወት ውስጥም እንደዛ ነው። አይዞን ተወዳዳሪን ካሰብክ እንግዲህ በጣም ጥሩ ና ዴ ለዚህ ለሞራ በጣም አሪፍ። እሺ እንግዲህ ኢብሳ 1 ደቂቃ ከ24 ሰከንድ ከ82 ማይክሮ ሰከንድ ነው የጨረሰው። በጣም በሚገርም ሁኔታ ውጤት እንዳትናገረው። መጨረሻ ላይ ነው የምንነግራቸው። ሁለት ወንዶች ናቸው። እሺ ስለዚህ አሁን ደግሞ በጣም ብርቅዬ ሴቷን እንጥራትና በእርግጥ በእነሱ መጠን አይደለም ቀደም ሲል ተናግሬያለሁ። ስለዚህ ከእነሱ ትንሽ ዝቅ እናድርገው አይሻል? ዝቅ እናደርገዋለን። ግን እሷ ያው በተሻለ ሁኔታ እንደምትሰራ አውቃለሁ። ግን ያው ሴትነትን ከግምት በማስገባት በመጠኑ አነስ እናደርጋለን። አረ ምናልባት ከወንድም ልታስመጥ ትችላለች። በጣም ነግቢ። አሁን እንግዲህ ለሷ ከቀድሞቹ ከወንዶቹ ትንሽ መጠኑን ቀነስ እናደርጋለን። ስራው ግን ያው ነው። እነሱ 30 ነበር ጎማ ላይ የሮጡት፣ እሷ ደግሞ 20 ታደርጋለች። እዚህ ጋር እንመጣለን። ሌሎቹን ከጎማው ውጭ ያሉትን ስራዎች 7 ብቻ ነው የምናደርገው። ለመጀመር ዝግጁ? 1 20 ብቻ ነው መሰሪው። 2 3 ፈቲያ አልተቻለችም። አጀማመሯ ከባድ ነው። በጣም ጥሩ። 8 ከዚህ በኋላ 3 4 5 6 7 8 ይበቃል። በቃ ጨምራለች ጭራሽ። በነገራችን በጣም አሪፍ። ፈቲያ ከባድ ናት። እኔ እንጃ ከኔ ጋር ብትወዳደር የምታሸንፈኝ መሰለኝ። በሚገባ እሺ ወደ 8 ነው። አሁን ሁለተኛውን አስቆጥራለች። ሶስተኛ በጣም ጥሩ። አራተኛው፣ አምስተኛው፣ 6 7 8 በጣም ጥሩ። በስማ አይ ቆይ መመርመር አለባት። እንደዚህማ የሆነ ያው ሴቶች ብዙ ጊዜ ገመድ መዝለልን ከህፃንነት ከሱዚ ጀምሮ ስለሚያውቁት ገመድ መዝለል ብዙም ለነሱ ከባድ ነገር ላይሆን ይችላል። ስለዚህ እንትኑን ትተን ወደ ገመዱ መተናል። በጣም ጥሩ። እሺ በጣም ጥሩ። በጣም ጥሩ። በጣም አሪፍ። አይ ወደዚህ በጣም የተሻለ ሰዓት ነው የሷ። አይደለ? 1 ደቂቃ ከ30 ሰከንድ ከ85 ማይክሮ ሰከንድ ነው። በጣም ስለዚህ ወደ ሁለተኛው ከመሄዳችን በፊት በዚህ ውድድር ውስጥ ማን ፐርፎርም አደረገ የሚለውን ነገር ይምጡና እንያችሁ። ሴቷን በተለየ
ፈቲን ማለት ነው። እሷም በተለየ ያዝንና ሁለቱም በጣም የሚገርም ብርቱ ፍክክር አድርጓሉ። ስራው እንደዚህ እንደቀልድ የሚታይ አይደለም። ሲታይ ምናልባት ቀለል ያለ ነገር ሊመስል ይችላል፣ ግን ደግሞ በጣም አቅምን የሚፈትን ስራ ነው። ታረቀኝ 1 ደቂቃ ከ23 ሰከንድ ከ67 ማይክሮ ሰከንድ አምጥቶ ከኢብሳ ትንሽ ሻል ያለ ውጤት አግኝቷል ማለት ነው። ለኔ ግን ሁለቱም አንደኛ ናቸው። ስራው በጣም ፈታኝ ስለሆነ በጣም አሪፍ ነው። በጣም ጥሩ። ስለዚህ እናመሰግናለን። ወደ ቀጣዩ ዙር ደግሞ እንሄዳለን። ሌላ ውድድሮች እስካሁን የነበረው አካሄዳቸው በጣም ጥሩ ነው። ዋናው ነገር ደግሞ እንግዲህ ሁሉም ነገር መጨረሻው ሲያምር ነውና ጥሩ የሚሆነው መጨረሻው እናያለን። ወደ ሁለተኛው ውድድር አለ። ዳምፔል ስናች በመባል የሚታወቅ ሲሆን ይሄኛው ውድድር የተሰጣቸውን ክብደት በትክክል ማንሳት ይሆናል። እኛው ክብደት በጣም ቀላል መሰለኝ። እስቲ ደግሞ ጨምረን እናያለን። ተጨማሪ 25 ኪሎ ጨምረንበታል። እሺ አጠቃላይ 75 ኪሎ ግራም ነው የሚሆነው። 5 ያነሳው ያነሳው እናያለን እናየዋለን። ዳይ 1 2 3 4 5 6 በቃ ለማንኛውም እንዳያጠራጥሩ አልጨምሯል። እንጨምርና እናያለን። 100 ኪሎ ያነሳው ገብተናል። እስቲ 100ን ምን ያክል እንደሚያነሳ ደግሞ እናያለን። አሁን ነው 10 ማንሳት ቀጥል ይችላል። እሺ ጀምራ በጣም ጥሩ። በስ ከባድ ነው። 2 100 ኪሎ ነው እርግጠኛ 100 ኪሎ ነው። 3 4 5 በጣም በቂ ነው። 5 በጣም ጥሩ። በድል ተወጥቷል። ና ዳደ በጣም አሪፍ። ወደ ቀጣይ እንሂድ። በጣም አሪፍ ነው። ወደ ቀጣይ ወደ ኢብሳ እንሄዳለን። በጣም እስቲ ኢብሳ መጥቷል። ታረቀኝን ይገዳደረዋል አይገዳደረውም የሚለውን በቀጣይ ስራው እናያለን። ከስንት ኪሎ ጀመራል? ልክ ታረቀኝ በጀመረበት በ50 ኪሎ ነው የምንጀምረው። ከዛ ወደ ላይ እየጨመረን እንሄዳለን። ታረቀኝ ካነሳው ክብደት በላይ ያነሳል አያነሳም ነው አሁን ጥያቄው። እሺ እናያለን። ኢብሳ ጀምር ወይስ እኛ እናንሳለን? እሺ ኢብሳ አነሳው። 1 2 3 4 5 የመጀመሪያውን ተወጥቷል። ወደ ሁለተኛው ሄድ። ወደ ሁለተኛው ስቴፕ መተናል። 75 ኪሎ ደርሷል። እሺ 75ን ያነሳው ላይ ያነሳው ኢብሳ 75ን አንስቶታል። 1 ቆጥሯል፣ 2 ቆጥሯል፣ ኢብሳ 3 ቆጥሯል። ትንሽ የተንገዳገነ ነው። 4ኛውን ቆጥሮታል። 5ኛው ነው ኢብሳ 5 አሁን 100ኛ ኪሎ ላይ ደርሷል። 100ኛውና የመጨረሻው እሱን ካነሳውና እኩል ከሆኑ ትንሽ የመለያ ሌላ ውድድር እንጨምራለን ማለት ነው። እስቲ እንግዲህ በዚህኛው ላይ ግን ትንሽ ያቅማማ ነው ኢብሳ ትንሽ እና 1 በጣም ጥሩ መሬት አድርስ 2 3 ናይስ 4 5 6 እንደውም ጨመረ መሰለኝ። እሱ 5 እኮ ነው የሰራው። ያው እሱም ቁጥሩን ለክተን ስለሰጠነው እንጂ ከዛ በላይ መሄድም የሚችል ነበረ። ለማንኛውም ግን ሌላ ትንሽ ማን ይመስላል ግን ጥሩ አይ ሁለቱም አሪፍ ናቸው። ስለዚህ እኩል እናድርግ። የመለያ እንዲኖር እናደርግና የመለያ ሌላ አቅማቸው በደንብ የሚፈተንበትን ሌላ ነገር እናዘጋጃለን። በጣም እንደዛ አሁን ይሄኛው ዴድ ሊፍት ነው። ከወንዶቹ ትንሽ በመጠኑ ኪሎውን ቀንሰንላታል። የቀነስንበት ምክንያት ደግሞ እንግዲህ ብቻዋን ወንዶቹን ታናንቃ ይዛ ስላለች እንደ ሽልማት እንደ ማበረታቻ አድርገን ቀነስንላት እንጂ እሷ ከነሱ እኩል ትሰራለች። ምንም ጥርጥር የለኝም በዚህ ላይ መጀመር ትችላለች። 1 2 አፕ 3 4 5 6 በጣም ጥሩ 7 አፕ 8 9 በጣም ጥሩ 10 በጣም አሪፍ። እስቲ ላንሳው። አይ ከባድ ነው ነገራችን ላይ
አነሳሁት እንጂ 3-10 አልቆጥርም። ትክክለኛውን የስራውን ፎርም ብንከተል እንደዚህ ላታነሳም ትችላለህ። ወደ ሌሎች ስፖርት እንግዲህ መልካም ስብዕናን መገንባት ላይ በጣም ትልቅ አስተዋጽኦ ነው ያለው። የስፖርተኛን ስብዕናና የሌላ ስፖርትን የማይሰራን ሰው ስብዕና በምን ይለያያል ብንል እኛ ስፖርተኞች ያንን ከምንናገር ውጭ ያለው ማህበረሰብ ስለሚያውቀው ከነሱ ቢጠየቅ መልካም ነው ብዬ አስባለሁ። ስፖርት የሚሰራንና የማይሰራን እኩል ማወዳደር ስለማንችል በስብዕና ማለት ነው። ምክንያቱም ይሄ የሚሆንበት ምክንያት አንድ ሰው ስፖርተኛ ሲሆን አቅም እንዳለው ያምናል። አቅሙ ደግሞ ዘላለማዊ እንዳልሆነ ያምናል። እዛው ተሸንፎ የሆነ አሁን ካለው አቅም በላይ ሲሰራ እንደሚደክመው ስለሚያውቅ ውጭም ስንወጣ እንደዛ ነው። ሰዎች ላይ መጥፎ ባህሪ የምናሳይበት የምንኮፈስበት እስከ ዘላለም አቅም አለን ብለን የምናስብበት ጊዜ ስለማይኖር ስፖርተኛ ሲሆን ሰው አቅሙን ልኬቱን ያውቃል። በዛው ልክ ነው ሰከን ብሎ የሚኖረው። ሌላው ሰው ደግሞ ራሱን ቻሌንጅ ካላደረገ ራሱን ካልፈተነ ሁሌም አንደኛ አድርጎ ራሱን ስለሚያስብ በዛ ልክ ነው ሰዎችንም የሚያስቸግረው ስብዕናውን ጥያቄ ውስጥ ይገባል ማለት ነው። ይሄኛውም የልብና የአተነፋፈስ ስርዓትን ለማስተካከል የሚሰራ ሲሆን ራኒንግ ማሽን ላይ የሮጡ የተለያዩ ጥያቄዎች የሚጠየቁ ሲሆን መልሱን በትክክል ካላገኙት ፍጥነቱን ይጨምርባቸዋል። ነገር ግን መልሱን በትክክል ካገኙት ደግሞ ይቀነስላቸዋል። መልካም እድል። የአውሮፓ ቻምፒየንስ ሊግ ዋንጫ ለተከታታይ 5 ዓመታት ማሸነፍ የቻለው ብቸኛ ክለብ ማን ነው? ካልመለስክ ስፒዱ ጨምርባለሁ። ማንቸስተር ምርጫ ልስጥህ። አርሰናል፣ ሪያል ማድሪድ፣ ሊቨርፑል። ማንቸስተር አልመለሰውም። ስለዚህ ጨምራለሁ ማለት ነው። ጨምሬበታለሁ። እሺ አንተስ ታገኘዋለህ ወይስ? ሊቨርፑል አላገኘውም አንተሽ። ስለዚህ ጨምራለሁ። የኢትዮጵያ ፕሪሚየር ሊግ በተደጋጋሚ ጊዜ ማንሳት የቻለው ክለብ የትኛው ክለብ ነው? መጀመሪያ ቅዱስ ጊዮርጊስ ማስተካከል ትችላለህ። አንተስ? የኢትዮጵያ ፕሪሚየር ሊግ በተደጋጋሚ ጊዜ ማንሳት የቻለው ክለብ የትኛው ነው? ቡና። በጣም ጥሩ። ስለዚህ ያንተ ጋር ምንም የለም፣ እሱ ጋር ግን ጨምርበታለሁ። ቅዱስ ጊዮርጊስ ነው። እየፈጠነ ነው፣ እሱ ገና ነው። በ1992 የባርሴሎና መድረክ ላይ የኦሎምፒክ መድረክ ላይ በ10000 ሜትር ለኢትዮጵያና ለአፍሪካ ማስመዝገብ የቻለችው መሰረት ደፋር። አንተስ? ፋጡማ ሮባ። ሁለታችሁም አላገኙትም። መልሱ ረዳት ኮሚሽነር ደራርቱ ቱሉ የወርቅ ሜዳሊያ በታሪክ ለመጀመሪያ ጊዜ በማግኘት በኢትዮጵያም ሆነ በአፍሪካ በርቀት የመጀመሪያዋ ጥቁር አፍሪካዊ አትሌት ናት። ስለዚህ መጨመሪያ አይቀርም ማለት ነው። ከመለሳችሁ ይቀንስላችኋል። እሺ እዚህ ጋር በጣም ተጨምሮበታል። ወደ መጨረሻው ጥያቄ ደግሞ ተረትና ምሳሌ ነው የማልፈው። ቀላል ነው። አምሳሎሚ ቶሎ በል። ተረትና ምሳሌ አምሳሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ። እሺ ልቀንስለታለሁ ማለት ነው። እሺ የነ ቶሎ ቶሎ ቤት ግድግዳው ሰመሌ። በጣም ጥሩ። እንዴት አገኛችሁት? ልቀንስላችሁ እሺ። ስለዚህ ይሄኛው ዙር ላበራ በመሆን ተጠናቋል ማለት ነው። ወደ ቀጣይ እንሄዳለን ማለት ነው። መውረድ ትችላላችሁ። ጨርሰናል። ሌላኛው ውድድር ደግሞ የምትመለከቱትን ብረት በሁለት እጃቸውን በመያዝ እግሮቻቸውን ደግሞ ወደ ላይ በማድረግ ረዘም ያለ ደቂቃ መቆየት ይሆናል። ይህንንስ ማን ያሸንፍ ይሆን? እሺ እንግዲህ ጀምረዋለች። ምን ያክል ደቂቃ ትቆያለች? ትንሽ የተቀጠቀጠች ነው። አይዞሽ ማዚ እግሯን ያዝላት። እንዴ ትንሽ ትችላለች። ጎበዝ ናት። ጎበዝ በጣም አሪፍ ነበር። እስልምናና ስፖርት የማይነጣጠሉ ነገሮች ናቸው። በጣም ጠንካራ የሆነ ሙእሚን ከደካማው በጣም የተሻለ ነው የሚባል ነገር አለ። ምክንያቱም አንድ ሰው አምልኮን ወይ ደግሞ ኢባዳውን በአግባቡ መከወን የሚችለው ጥሩ የአካል ቅልጥፍና ላይ ካለ ነው። ለምሳሌ የጧት ሰላትን ብንወስድ 11 ሰዓት ተኩል ነው የሚነሳው አንድ ሰው ለመስገድ። የስፖርት ሰዓትን የሁሉም ማለት ይቻላል በዛን ሰዓት ነው። ለስፖርት ከተነሳ ሰላቱን ይሰግዳል፣ ለሰላት ከተነሳም ስፖርት መስራት ይችላል ማለት ነው። ይሄ ቀላል ማሳያ ነው እስልምናና ስፖርት የማይነጣጠሉ ነገር ለመሆናቸው ማለት ነው። ፈቲያ ብቻዋን የሞከረችውን ነገር ደግሞ ሁለቱ ይወዳደራሉ። ቀድሞ የወደቀ ያው ከጨዋታው ይሆናል። ይሄ ነው ባጭሩ አይደለ? ስለዚህ ትእዛዝ ካንተ የሚጠብቁ ነው።
አሁን እንግዲህ በእጃችን ይዘን እግራችንን ወደፊት ዘርግተን ቀጥ አድርገን እንይዛለን። በተመሳሳይ አያያዝ ቀድሞ ከዛ ያንቀሳቀሰ ወይ ደግሞ የወረደ ሰው ተሸናፊ ይሆናል ማለት ነው። አንድ ለመጀመር ማሟሟቅ ትችላላችሁ። ቆይ ያሟሙቁ ትንሽ እንደዚህ ማለት ትችል ከሆነ ለማሟሟቅ ሬዲው። ሁለት አሁን ያዙት የምትይዙትን ብረቱን ያዙት። ለመጀመር አንድ ሁለት ሶስት ጀምሩ። ቀጥ እያየን ቼክ እያደረግን ቀጥ ትንሽ ቀጥ ዋልክ እያየን ውስጥ አገዝኩ መሰለኝ እንደዚህ ቀጥ በጣም ጥሩ ነው። እስካሁን ያለው አሪፍ ነው። እስካሁን አሪፍ ነው። እንግዲህ እስካሁን አሪፍ ነው። በሽታ ያዛቸው እየመሰለ ነው የሆነ የሚቀጠቀጠው ወባ በሽታ የጎጃም እስክስታ በሉት። አይ ትንሽ ስራውን ያዙ አይብር ማንም በቃ እንዳታዝንለት በጣም ጥሩ ና አሪፍ ነው። ውድድሩ ቆንጆ ነበረ፣ አዝናኝም ነው። እንደገና ራሳችንን የሚያየንበት ነው። ለሁሉም ለእስልምና እምነት ተከታዮች እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ውድድሩ አሪፍ ነበረ። በርቱ ስሩ ላለሁኝ። ውድድሩ በጣም ቆንጆ ነው። ሴትነትና ስፖርት ለኔ ምንም ይጋጭ ነገር የላቸው። ሴቶች የተሻለ ራሳችንን መጠበቅ እንችላለን። ከወንዶች እኩል ብዙ ነገሮችን ማድረግ እንችላለን። የዛሬ ውድድር እንግዲህ ሳምንት ተዘጋጅተን ነበር ብያቸዋለሁ። መጨረሻ ላይ ያጋጠመኝን እንግዲህ ለራሴ ሊያስቀኝ እንግዲህ መጨረሻ ተንገዳግጄ ልወጥ ስል መጨረሻ እንግዲህ ችዬ አልፌዋለሁ። በጣም ደስ ይል ነበረ። እናመሰግናለን። እንግዲህ ቤታችን ጎልደን ኤግል ፊትነስ ሴንተር ይባላል። የምንገኝበት ሸገር ከተማ አስተዳደር ፉሪ ክፍለ ከተማ ህንፃ አጠገብ ነው የምንገኘው። በዋናነት ቤታችን የሚታወቀው አብዛኞቹ ጂሞች ላይ በሌለው ለሴቶች በሴት አሰልጣኝ ወንድ በማይገባበት በዋናው የስፖርት ሰዓት ያዘጋጀነው እኛን የሚለየው። ብዙ ጊዜ ሴቶች የሚሰሩት ከስራም ጋር ከህይወትም ጋር በማይመች ከ4 ሰዓት እስከ 10 ሰዓት ባለው ነው ሌሎች ጂሞች ላይ። እኛ ግን ደፍረን የሴቶችን ተጠቃሚነትና የሴቶችን ተሳታፊነት ለማረጋገጥ ብዙ ቦታዎች ላይ ያልተደረገውን ከ10 ሰዓት በኋላ ያለውን ለሴቶች እኩል አድርገን ሰጥተናል። እንግዲህ ሴቶች ምንም ምክንያት የለም ስፖርት ለመስራት ወደ ኋላ የሚያስቀራችሁ መምጣትና መስራት ነው ከናንተ የሚጠበቀው። በድጋሚ እንኳን ለ1446ኛ ዓመተ ሂጅራ ኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። አመሰግናለሁ። ሮጥ በሉ፣ ጤንነታችሁን ጠብቁ። ከዛም ባለፈ ደግሞ ለመንፈስም ለጥንካሬም ጥሩ ነውና ይሄ የዛሬው መልእክታችን ነው። በያላችሁበት መልካም በዓል ነው።